አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አሰማርተው እያዋጉ ቀጥሏል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተገደሉበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙም አድርጓል። ዝርዝሩ ተዘጋጅቷል። የአብይ አህመድ አማካሪ ጄኔራሉ ተከልክለዋል ሲሉ ከሷል። የአምባሳደሩ የመቀለ ጉዞን ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛው ሆኗል። ከምንጮች የተገኘው መረጃ ወደ እናንተ ይደርሳል። ይህ በእንዲህ እንዳለ በአዲስ አበባ የሚገኙ የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ሲሉ የጠቅላይ ሚኒስትሩ ፈላስፋ ተናገሩም። አብይ ለወልቃየት በጀት የማይለቀው እነሱን ለማባበል ነው ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውን የክህደት ኃይሎች ሲል የጠራቸው አካላትን ህዝቡን እየበተኑ ነው ሲልም ከሷል። እንመለከተዋለን። አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባን ተከትሎ የሚሰጡ ምላሾች ቀጥሏል። ጠቅላይ ሚኒስትሩ ተሰብሳቢዎችን ፌስቡክ እንዳታዩ እያሉ በገሰጹበት ዕለት በፌስቡክ የወጣው የኢሃፓ መግለጫ ደግሞ የብሔራዊ ሂደትን አግላይና የገዢውን ፓርቲ እድሜ ለማራዘም የታለመ ሲል ውድቅ አድርጎታል። ሰሙታላችሁ። በኢራን ላይ ከአሜሪካ ጦር የሚሰነዘሩ ጥቃቶች አሁንም ተጠናክረው ቀጥሏል። ኢራን እነዚህን ጥቃቶችን ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አዝምተው እያዋጉ ቀጥሏል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተጎዱበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙ ተደርጓል። የብልጽግናው ፕሬዚዳንት ከሀገሪቱ ከየወረዳዎች ካድሬዎቻቸውን ሰብስበው እየመከረ ነው በሚል የጀመሩት የአዲስ አበባውን ድግስ ሲከፍቱ ካስተላለፉት መልእክት ውስጥ የኢትዮጵያ ፖለቲካ በኃይለ ቃል በመናገር ተጀምሮም በኃይል እርምጃ የሚቋጭ ነው ሲሉ የገለጹበት ይገኝበታል። አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህ ንግግር በትክክልም በኢትዮጵያ መገለጫውን ካገኘም እኒሁ ሰው ስለመሆናቸው እምብዛም ማሻሚ አይሆንም። ቤቶች ይፈርሳሉ፣ እናቶችና ህጻናት ያለቅሳሉ፣ ወጣቶች ያልቃሉ የሚል ኃይለ ቃልን ተናግረው በጥቂት ወራት ልዩነት ውስጥ ትግራይ ላይ ጦርነትን ከፍተው ኃይለ ቃልን በኃይል እርምጃ ቀይረው የደረሰው ውድመት የሚታወቅ ነው። በአማራ ክልል ያትግደሉን አታፈናቅሎን የወጣቶች ሰላማዊ ሰልፍና ሰልፈኞችን እናንተ ጩኸታሞችና ይህንን ጩኸትን እናውቋለን፣ በመሰል መንገድ ነው ወደ ስልጣን የመጣ ነው በሚል ኃይለ ቃላቸውን ተናግረው ወደ ኃይል እርምጃም ለውጠውት ስንቶች ተገደሉ፣ ምን ያክልስ ውድመት አጋጠመ የሚለውም የሚከተል ይሆናል። ትናንት በጎንደር ቀጠና ወገራ ደንጓጓ በተባለ አካባቢ ከተደረገ ውጊያ በኋላ እንዲወድም የተደረገ የአርሶ አደሩ መኖሪያ ቤትም ለዚህ የቅርብ ማሳያ ይሆናል። በጎጃም ቀጠና ደግሞ የኦህዴድ ብልጽግና የክልሉ ባለስልጣናት እንደ ቋሪትና ደጋዳሞት ባሉ የፋኖ ኃይሎች ጠንካራ ማዕከላት ናቸው ተብለው በሚጠቀሱ አካባቢዎች ስብሰባን ለማከናወን በሚል ከማቻከል እስከ ደንበጫና ደጋዳሞት ድረስ ሰራዊት ተሰማርቶም በፋኖ ኃይሎች በኩል ደግሞ በወታደራዊ ተሽከርካሪዎች ላይ ደፈጣ ተከፍቶ የተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳትን አስከትሏል። በተለይም ከአማኑኤል ወደ ደጋሰኝም ከደንበጫ ወደ አንጀኔ የተደረጉ ስምሪቶች ከፍ ያለ ጉዳት የተመዘገበባቸው ስለመሆናቸው ታውቋል። የጠቅላይ ሚኒስትሩ አማካሪ ጄኔራሉ ተከልክለዋል ሲሉ ከሰሱም። የአምባሳደሩ የመቀለ ጉዞን ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛው ነው። የአሜሪካው አምባሳደር ኤርቪን ማሲንጋ ለስራ ጉብኝት በትናንት የመቀለ ቆይታቸው ከረድኤት ድርጅቶች ከፖለቲካ መሪዎችና ከሲቪል ማህበረሰብ ተወካዮች ጋርም በሰብአዊ ሁኔታዎች፣ በሰላም ጥረቶችና ዘላቂ ጦርነትን የማስቆም ስምምነቱ አተገባበር ዙሪያ ከክልሉ አመራሮች ጋር ውይይት ማድረጋቸው የሚታወቅ
ነው። ውይይቱን የመሩት ምክትል ፕሬዚደንቱ አቶ አማኑኤል አሰፋ የፕሪቶሪያው የሰላም ስምምነትን በመተግበር ወደ ዘላቂ ሰላም ለመሸጋገርና ያንዣበበው የድርቅ አደጋ ተጽዕኖ ለመቀነስ እንደሚሰሩ አምባሳደሩ ማረጋገጣቸውን ተናግሯል። የኢትዮ ፎረም ምንጮችም ሁለቱ ጉዳዮች የትናንቱ ጉዞ ዋነኛ አጀንዳዎች እንደነበሩ አረጋግጦም ክልሉ ያለበትን ቀውስ በተመለከተ ለአምባሳደሩ ማብራሪያ እንደቀረበላቸው ይጠቁማሉ። አምባሳደሩም ለድርድር ያላችሁ ዝግጁነት በሚል ጥያቄ ማንሳታቸውን አንስተው የተሰጣቸው ምላሽም ሀቀኛ ድርድር የቆየና የአሁንም አቋማችን ነው፣ ነገር ግን የፌደራል መንግስቱ መያዣ ያደረጋቸው ጉዳዮች አሉ በሚል መቅረቡን፣ እንዲሁ ዜጎች የራሳቸውን ገንዘብ ካሽ መከልከላቸው፣ ነዳጅ እንዳያገኙ ማድረግ፣ በጀትና ደሞዝን ማሳጣት፣ ሸቀጥና ሌሎች ላይ እቀባን መጣል የአብይ አህመድ መንግስት እንደ መያዣ እየተጠቀመባቸው ያሉ ጉዳዮች ሆኗል የሚለውም ቀርቧል። አምባሳደሩ በሀገር ውስጥ የሚደረግ ድርድርን የማትቀበሉት የጸጥታ ስጋት ስላለባችሁ ነው ወይ የሚል ጥያቄ ማቅረባቸውን ያከሉት ምንጮች ከትግራይ አመራሮች በኩል ደግሞ ምክንያታቸው ፖለቲካዊ መሆኑን አንስተው ለሀገሪቱ ሰላም፣ ለቀጠናው መረጋጋት በሚያስችል መልኩም በሶስተኛና በገለልተኛ አካል በኩል ለሚደረግ ድርድርና ፖለቲካ ውይይት ግን ዝግጁ ነን በሚል እንደመለሱም ገልጿል። አምባሳደሩ የትግራይ አመራሮች ከውስጥና ከጎረቤት ኃይሎች ጋር እየተጣመሩ ነው በሚል በተለይም ከብልጽግናው በኩል ከሚቀርበው ክስ ጋር በተያያዘ ያቀረቡት ጥያቄ ባይኖርም በቀጠናው ዘላቂ ሰላም እንዲመጣ አብረን ለመስራት ዝግጁ ነን በሚል መናገራቸው ግን ተመላክቷል። ከቪዛ ክልከላው ጋር ደግሞ የህወሓት ከፍተኛ አመራሮቹ ተበዳይን ያጠቃ ውሳኔ በአሜሪካ በኩል በቅርቡ መተላለፉን ለአምባሳደሩ ገልጸውላቸዋል የሚሉት ምንጮች ኤርቪን ማሲንጋም ለአካባቢው ሰላምና መረጋጋት ተጽዕኖ ያመጣል በሚል የተላለፈ ነው የሚል እምብዛም ያልተብራራ ምላሽ መስጠታቸውን አክሏል። ትግራይ ቋፍ ላይ ናት በሚል ማብራሪያ የቀረበላቸው አምባሳደሩ የመሩት ልዑክም የተደረገውን ንግግር ተከትሎ ድርድርን ጨምሮ ከፌደራል መንግስት ሰዎች ጋር በመነጋገር በቀናት አሊያም በሳምንት ጊዜ ውስጥ ወደ ክልሉ እንደሚመለሱ መግለጻቸውንም ሰምተናል። ከመቀለው ጉብኝት ጋር በተያያዘ መነጋገሪያ ከሆኑ ጉዳዮች መካከል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አለመገኘትና ጀነራል ታደሰ ወረደ ጋር በተያያዘ አምባሳደሩ እንዳያገኟቸው ተደረገ የሚሉ ጉዳዮች ይገኙበታል። የአብይ አህመድ አማካሪ አቶ ጌታቸው ረዳም ከምክትልነቱ ሳላባረረው ከኔ ጋር መቆየቱ ይቆጨኛል ሲሏቸው የሚታወሱት ጀነራል ታደሰ ወረደም በመቀለ ጉብኝት ያደረጉት የአሜሪካው አምባሳደር ኤርቪን ማሲንጋ እንዳያገኟቸው ተከልክለዋል ብለዋል። ጌታቸው ይህንን ድርጊት እያንዳንዱ ዲፕሎማሲያዊ ሙከራን ወደ ታጋሽ ድርድር ለመቀየር ያለውን ፍላጎት ያሳያል በሚል በክልሉ አመራሮች ላይ ክሳቸውን አቅርበው የትግራይ ህዝብን በገታ በመያዝ የፌደራል መንግስቱንና ዓለም አቀፉ ማህበረሰብ ፍላጎቶችን እንዲቀበሉ ለማስገደድ የሚፈልግ አካል ነው፣ ይህንን አተባብሉት የሚል ማስጠንቀቂያ ጭምር ጽፏል። ጀነራል ታደሰ ከአምባሳደሩ ጋር እንዳይገናኙ ተደርጓል በሚለው ጉዳይ ላይ ኢትዮ ፎረም የጠየቃቸው የክልሉ አስተዳደር አመራሮች የሰጡት ምላሽም አምባሳደሩ ከመምጣታቸው አስቀድሞ በያዙት መርሃ ግብር መሰረት ከሚመለከታቸው አካላት ጋር ንግግራቸውን አድርገዋል። በክልሉ ውስጥ ለሚኖራቸው ቆይታ ኃላፊነት አለብን። ስለሆነም ከጀነራል ታደሰ ጋር በምን ኃላፊነት እንዲነጋገሩ ነው የምንፈቅደው የሚል ጥያቄ አንስተው ክስተቱን ማረጋገጫ ሰጥተውበታል። ጀነራል ታደሰ ከአምባሳደሩ ጋር በስልክ ተነጋግረዋል የሚለውን ጉዳይ ግን እንደማያውቁ ጠቁሟል። የደብረ ጽዮን ገብረ ሚካኤል በውይይቱ አለመሳተፍን በተመለከተ ያነጋገርናቸው ሌላ የክልሉ ከፍተኛ አመራር ደግሞ ወደ ማዕከላዊ ዞን ለስራ እንቅስቃሴ እንደተጓዙ በመሆናቸው ሳቢያ ነው የሚል አጭር ምላሽ ነው የሰጡት። ይህ በእንዲህ እንዳለ በአዲስ አበባ የሚገኙት የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ሲሉ የጠቅላይ ሚኒስትሩ ፈላስፋ ገለጹ። አብይ ለወልቃይት በጀቱን የማይለቀው እነርሱን ለማባበል ሲል ነውም ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውና የክህደት ሲል የከሰሳቸው አካላትን ህዝቡን እየበተኑ ነው ብሏል። ይህንን ያለው ውናት ነው። የትግራይ ሰራዊት በድሮን ሲደበደብ ደስታቸውን የገለጹ አሊያም እንዳላዩ ዝም ያሉም የተፈናቀለ ህዝባችን ስቃይን እንደ ብሔራዊ ሀዘን ያልተቀበሉ ሰዎች ዛሬ ራሳቸውን እንደ ህዝባችን ተቆርቋሪ በማስመሰል ያዞንባ የሚያፈሱ አጭበርባሪዎች መሆናቸውን በመረዳት ህዝቡ ሊታገላቸው ይገባል የሚል ሀሳብን በመግለጫው ላይ ሰፍሯል። ትግራይ ግዛቶቹን አቶም ተፈናቃዮችንም ተሸክሞ በታሪኩ አይቶት የማያውቀው እጅግ ከባድና ውስብስብ ፈተና ውስጥ ይገኛል። እነዚህ አካላት ግን ይበልጥ እንዲዳከም እየሰሩ ናቸው በማለትም ወቅሷል። የብልጽግናው ስርዓት የትግራይ ግዛቶችን በመውረር በጀት፣ ነዳጅ፣ ገንዘብ እና ሌሎች አቅርቦቶችን በመዝጋት ሁሉንም አይነት ግፍ እየፈጸመ ይገኛል ያለው ድርጅቱም አሁንም ለአዲስ ጥፋትና የጦርነት ዝግጅት
ትግራይን በጦር መሳሪያና በሰራዊት እየከበበ ይገኛልም ይላል። በእንዲህ ያለ ሁኔታ ውስጥ ደግሞ የትግራይ ሰራዊትን በሁሉም መንገድ ማጠናከር ያስፈልጋል የሚለው ይኸው ማብራሪያም በተናበበና ስልታዊ በሆነ መንገድ እንዲከናወን የሚጠይቅ መልእክትም አስፍሯል። የትግራይ ጥያቄ ፍትሐዊ እንዳልሆነ አድርገው እያሳሳቱ ነው ያላቸውና ውናት የክህደት ኃይል በሚል የገለጻቸው ቡድኖችን በወነጀለበት ክፍሉ ደግሞ የትግራይ ወጣቶች እንዲሰደዱና እንዲበታተኑም ቲዲኤፍም እንዲፈርስ ህዝቡም ለተጨማሪ ጥፋትና አጥፊዎች እንዲጋለጥ እየሰሩ ነው ሲል በተለይም ወደ አዲስ አበባ የተፈናቀሉ የቀድሞ አመራሮች ላይ ያተኮረ ነው የተባለ መግለጫን አሰራጅቷል። ከዚህ ጋር በተያያዘ ከሰሞኑ ወደ ወልቃይት ካቀኑት የቤተ መንግስቱ ቤተኞች መካከል አንዱ የሆኑት የአብይ አህመድ ፈላስፋ ዳኛቸው አሰፋም በወልቃይት ምርጫ ያልተከናወነው በጀትም ከብልጽግናው መንግስት በኩል የማይለቀቀው አዲስ አበባ ከቅርብ ጊዜ ወደ የተሰባሰቡ የትግራይ ኤሊቶችን ለማባበል ተብሎ ነው፣ ነገር ግን ይሄ የሚያዛልቅ አይደለም እያሉ ተናግሯል። በቤተ መንግስት የሚንከላወሱ አዳዲስ ሞሰብ ቀዳጆች እያሉ ሲዘልፏቸውም ተሰምቷል። የፌዴራል መንግስቱ ተቀብሎ በጀትም ሊሰጠን ይችላል፣ ምርጫውንም ልናካሄድ ይችል ነበር። ይሄ ግን አልሆነም። ለምንድን ነው ይሄ አልሆነ? መቼም ይሄ የሚጠፋቸው አይመስለኝም ስንል እኔ ትንሽ እንትን ብለው ይሄ ፖለቲካል አፒዝመንት ይባላል፣ ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቸዋሉ። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆን። አንዳንድ ወገኖች አዲስ አበባ ባይደክሙ ጥሩ ነው፣ ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ ሞሰብ ቀዳጆች ስለመጡብን ነው። አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባን ተከትሎ የሚሰጡ ምላሾች ቀጥሏል። ጠቅላይ ሚኒስትሩ ፌስቡክ እንዳታዩ እያሉ ተሰብሳቢውን በገሰጹበት ዕለት በፌስቡክ የወጣው የኢሃፓ መግለጫ ደግሞ የብሔራዊ ምክክር ሂደትን አግላይና የገዢው ፓርቲን እድሜ ለማራዘም የታለመ ሴራ ሲል ኮንኖታል። ብሔራዊ እርቅና ምክክር በተለያዩ በልዩነት ውስጥ ባሉ አካላት መካከል የሚደረግ ንግግር እንደሆነ የሚታወቅ ነው። በኢትዮጵያ ግን ቢሊዮን ብሮች የፈሰሱበት ምክክር የተባለ ድግስ አብይ ከቢጤዎቻቸው ጋር የሚያከናውኑት ሆኗል። ትናንትም የጦር አዛዥ ስም ሲጠራም የአብይ አህመድ ስም ሲነሳም የብልጽግናው ሹማምንት ሲጋበዙ አዳራሹን በጭብጨባ ያናወጠ የካድሬዎች ስብስብ እንደዚሁም መስቀል ተሸክመው የሀገሪቱ መሪዎችን እጅ ሲሳለሙ የታዩ የሃይማኖት ሰዎች የሀገሪቱን ቀጣይ ዕጣ ፈንታ ትወስናላችሁ ሲባሉ ውሏል። ይህንን ብልጽግና ከብልጽግና ጋር የሚያደርገውን ምክክር ፕሮፌሰር መራራ በቅርቡ እንዲህ ሲሉ ገልጸውት ነበር። ለፖለቲካ ድራማ ብለን የምታደርጋቸው ነገሮች መሰረታዊ የሆኑ የስርዓቱን ችግሮች አይፈቱም። ንጉሱ የመጨረሻ ሰዓት ህገ መንግስት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ንጉስ ሰማይ አይታረስም፣ ንጉስ አይከሰስም ይላል። አብዮት እኮ በራቸውን እያንኳኳ ነው፣ ገፉበት። ደርግም ከወንበዴ ጋር ድርድር የለም እያለ ያው 17 ዓመታት ያው ሲያደነቆር ቆይተው ተፈጥሮን ቁጥጥር እናደርጋለን ሲል ቆይተው ሄደ ለምሳሌ ራሲን ነው የምታታልለው፣ የኢትዮጵያ ህዝብን ነው የምታታልለው። አሁን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲህ ያደርጋለሁ ምናምን። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? ትናንት ይህ መድረክ መጀመሩን ተከትሎ መግለጫውን ያወጣው ኢሃፓ ደግሞም በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑም ሀገሪቱን ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ባወጣው መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግናውን ፓርቲ ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ እንደሆነ አሳውቋል። ኢትዮጵያ በዚህ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫውም በየክልሎቹ የተስፋፉ ጦርነቶች፣ የህግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫ ውጤቶች መሆናቸውንም አመልክቷል። ኢሃፓ ቀደም ሲል ከብሔራዊ የምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳም ሂደቱ ገለልተኛና ተአማኝነት ያለው አለመሆኑም ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘቡ ስለመሆኑም ጠቁሟል። መግለጫው አክሎም ቀውሱን የፈጠረ ኃይል የሰላምና የመፍትሄ ባለቤት ሆኖ መቅረቡም የፖለቲካ ተቃርኖ መሆኑን በመጥቀስ
ለዚህ ማሳያ እንዲሆንም የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤ በሁሉን አቀፍ መግባባት መታጣት ምክንያት መክሸፉን አስታውሷል። እውነተኛ ብሔራዊ ምክክር እንዲኖር ኢህአፓ ያስቀመጣቸው መሰረታዊ ቅድመ ሁኔታዎች መካከል የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆማቸው፣ የሀሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ መላቀቅ እንደሚገኙበትም ተመላክቷል። የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱም ሂደቱ ከመሰረቱ የተሳሳተ እንደሚያደርገውም ፓርቲው አንስቷል። በአሁኑ ወቅት እየተካሄደ ያለው ይህ ምክክር የተባለው ድግስ ኢትዮጵያን ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢህአፓም የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክርም ጥሪ አቅርቧል። በዚህ ረገድ ፓርቲው ለፍትህ ለነጻነትና ለእኩልነት የሚሰጠውን ትግል በጽናት እንደሚቀጥልም አሳውቋል። ኢራን የተፈጸመባትን ጥቃት ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠነቀቀች። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ካቀረቡት ዛቻ በኋላ የአሜሪካ ጦር አዳዲስ ጥቃቶችን ከፍቷል። ፕሬዚደንት ዶናልድ ትራምፕ ትናንት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ ነው ይህ የአሜሪካ ጦር ጥቃት የተሰነዘረው። የሀገሪቱ ጦር ባወጣው መግለጫም በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ እየዋሉም የኢራን ወታደራዊ አቅሞች መደረጋቸውን አሳውቋል። ለአንድ ሰዓት ከ30 በቆየው አዲስ ዙር ጥቃት በታላቁ ቱንቢ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸውንም ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንደዚሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው መካከል የሚጠቀሱም ሆኗል። በሆርሙዝ ወሽመጥ ላይ የምትገኘው የባንደራባስ ከተማም ኢላማ እንደሆነች ተነግሯል። እንደ ጦሩ ገለጻ ከሆነ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እገዳ በመጣስ ለማለፍ የሞከረ አንድ መርከብ ላይም ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ይህ በእንዲህ እንዳለ አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባን ካካሄደች በኋላ ኢራን ደግሞ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይና በቀጠናው የሚገኙ ተጨማሪ የነዳጅና የጋዝ መላኪያ መስመሮችም ሊዘጉ እንደሚችሉ አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራን የባህር መከላከያዎችንና የክሩዝ ሚሳይል ማከማቻዎችን እየደበደበ መሆኑን ተከትሎ ያወጣችው መግለጫም ሆኗል። በሁለቱ ሀገራት መካከል ዳግም በተባባሰው ጦርነት ሳቢያ የዓለም የነዳጅ ዋጋም እያሻቀበ ይገኛል። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ ሀገራቱ ጦርነቱን ለመቋጨት ገብተውት የነበረውን የመጀመሪያ ደረጃ ስምምነትን አደጋ ላይ ጥሎታል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገራቸው ከስምምነቱ የማትጠቀም ከሆነም ለውሉ የምትገዛበት ምንም አይነት ምክንያት እንደሌለ ይናገራሉ። ፕሬዚደንት ዶናልድ ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ማመንጫዎችን እንደረማምሳቸዋለን ሲሉ ከትናንት በስቲያ ዝተው ነበር። ትናንት ደግሞ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀው ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል፣ ያለበለዛ ግን ይመታሉ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።